2004 ሳውዲ አረቢያ ሄጄ ነበረ። ሳውዲ አረቢያ ሄድኩኝ። መንግስታችን ሲሞቱ እኔ አዲስ አበባ ነበርኩኝ። የቀብሩ ጊዜም አዲስ አበባ ሻማ ይዤ እየዞርኩ ነበርኩኝ ማለት ነው። ከዛም በኋላ በስንተኛ በሳምንት ነው መሰለኝ ወደዛ ሀገር በወሬ ነው መሰለኝ ሄድኩኝ ሳውዲ አረቢያ። ከዛም ከሄድኩ በኋላ የኔ ማዳም አስተማሪ ናት፣ እሱ ፖሊስ ነው። እሱን አይቼም አላቅም እኔ ፊቱ ምን እንደሆነ ምን አላቅም እኔ። ከዛም በኋላ ሁለት ልጅ አላቸው፣ አንድ ሴት አንድ ወንድ አላቸው፣ ትናንሽ ናቸው። ከዛም በኋላ በጣም ቤት እያጸዳው ነበረ ማለት ነው። ከዛን እሱ መጣ። ለካ ፖሊስ ነው፣ እኔ አላቅም። እዚህ ጋር በሳራ ምናምን ይዟል። በቃ ቆብ ቆብ እያለ የሀዋ እያለ መጣ። ከዛና አማልኩት። አለሽ አለኝ። አለው አልኩኝ። እንዴት ነሽ? ደህና ነኝ። ምሳ በላሽ? አልበላውም። ማዳም አልመጣችም አልኩት። ከዛም በኋላ በቃ ቲማቲም አወጣ፣ ሽንኩርት፣ ምስር አውጥቶ የሆነች የታሸገች እንጀራ አስቀምጦልኝ ሰርተሽ ብያ አለኝ። እሺ ብዬ ሽንኩርቴን ከትፌ ድስቴን አጥቤ ጥጄ እንደዚህ ይሄ ቡታ ጋዙ ነው እንደዚህ መክፈትም አላቅም። አሁንም ከዚህ ቤት አላቅም እኔ። እንደዚህ ሲያደርግ እሳቱ ዋጋለ፣ መቀነስ አቃተኝ። አልለመድኩማ። እኛ ሀገር በእንጨት ነው በጉልበታችን ነው በእንትን ነው በትንፋሳችን ነው እሳት የምናነደው። በጣም የገጠር ልጅ ነኝ ማለት ነው። ከዛም በኋላ አንዴ እንዲህ ሳረገው እሳቱ ወጋጋለ ማለት ነው። እንዲህ ሳይ ፍሪጁ ጮኋል፣ እንዲህ ሳይ ቤቱ ጮኋል፣ ወደዛ ሳይ ሙቀቱ፣ ቤቱ ጩኸት፣ የፍሪጁ ጩኸት ጆሮዬን ደፈነ። እሳቱ ቦልቦልቦል ይላል። ከዛን ምን ማድረግ አለብኝ? ይሄ እሳት ከፈነዳ፣ ይሄ ቡታ ጋዙ ከፈነዳ በቃ ማለቄ ነው፣ መሞቴ ነው። እሱ ሰጥቶኝ ሂዷል። ከዛ ምን ማድረግ አለብኝ? እሷ የሰጠችኝ አባያ ይሄ ፊት የሚሸፍነው ነበረኝ። እሱን ለበስኩና ግቢውን ከፍቼ ወጥቼ መንገድ ላይ ቆሜ ሰዎቹን አያለሁ። መኪና ብቻ ነው ያለ። ከዛን ሆኖ ብቻ እንደዛ ነው የሚለው። መኪና በመጣ ቁጥር ነው የሚለው። አሁንም ወደዚህ ዙሬ እላለሁ። እሽፊ አለ። ምንድን ነው እሽፊ? ባባ ማፊ ማማ ማፊ እሽፊ። በቃ ይሄ ብቻ ነው ስለው እሳት መሆኑን አወቁ። ከዛ ለካ የቤት ቁጥር አለ። በዛው ተደወለ። ፖሊሶች እዛው ቆሜ እንደዛ ያልኩኝ አንድ መኪና አንድ ተውታ ፖሊስ መጣ። ፖሊሱ ውስጥ የኔ ባለቤቱ አለ ማለት ነው፣ የቤት ባለቤቱ። በዛ መንገድ ላይ ቆሜ ያለው እንደዚህ እጄን ያዘኝ። ምንድነው አለኝ አልኩት። አሁንም ከዛን ሩጦ ስገቡ ድስቱ አሯል፣ ሽንኩርቱም አሯል። ድስቱ አሻሮ ሆኖ እንደዚህ አንድ ላይ ገብቷል። ቤቱ ጭስ በጭስ ሆኗል። ከዛን እየጮኸ ያጠፋ። ከዛን እነሱ በቃ በካሜራ እየቀረጹ እየሳቁ። ከዛም በኋላ እነሱ ቆመው እያሉ እንደገና ምንም ሳያረገኝ ከዛን እኔን እነሱ ፖሊሶቹን ትቼ ላይ መጨረሻ ፎቅ ሩጭ ሄድኩኝና ሩጭ መጨረሻ ላይ ወጣው ማለት ነው። መጨረሻ ላይ ወጥቼ ከስር መኪና አይደለም የሚያድረው፣ ከታች ደግሞ ከስር መኪና ያድራል። እዛ ላይ ሆኜ ወደ ታች ብዘል፣ ከዛን ደግሞ ወደ ታች ዘልዬ እዛ ላይ ቢቆም ከዛ ወደዛ መውረድ ይሻለኛል ብዬ አሰብኩኝ። ከዛን አልወርድም ለምን ከወደኩሳ ብዬን ቁጭ አልኩኝ። ቁጭ ስል ፖሊሶቹ እንዳለ 4 ፖሊስ ላይ ፎቁ ላይ ወጣ። ፎቁ ላይ ወጥቶ እጄን ይዞ ወደ ታች አመጡኝ። እነሱ ቆሞ እያሉ ቲማቲም ለብ ሰርቶልኝ ከዛ እንጀራ ጋር ሰጠኝ ማለት ነው። ከዛን እየሳቀብኝ ድስቱን ጣይ ስለኝ ድስቱን ጣልኩኝ። አንድ ገጠመኝ ነው። አንድ ጊዜ ደግሞ ሻወር ቤት ገባው። ሻወር ቤት ገብቼ ልብስ ማድረቂያ ላይ ጨምሬ እዚህ ጋር ሻወር ማድረቂያ ልብሱን እያደረቀ ማሽኑ፣ እኔ እዚህ ጋር ሻወር እየታጠብኩ ነው በሐሳብ። በቃ ይሄ ማሽን በጣም ጮኋል፣ ድምጽ ነበረው። ይሄ ማሽን በቃ አሁን ስቦ ያደርቀኛል ይገለኛል ብዬ በዛ በቃ አይምሮዬ ውስጥ ያለ በቃ እንትኑ እንደያዘኝ ነው። በቃ ሽቦ እያደረቀ ነው። በቃ ልብሱን እያደረቀ ድምጽ አለው፣ በጣም ድምጽ አለው ማሽኑ። እኔንም እንደዛ ያደርገኛል ብዬ
በድንጋጤ ሲወርቅ ሳሙና አማልጮ ሲያስወድቀኝ ይሄ ከንፈሬ እንዳለ ተሰንጥቆ እንዳለ ደም በደም ያ ደሙ ላይ እየወደኩ ያ ማሽን አድርቆ ልብሱን እስከሚዘጋ እኔ ፈንት እዛው እየወደኩ ነው። እሱ ሲዘጋ እኔም ጸጥ አልኩኝ። ከዛም በዛ ድምጽ መጡ፣ እየሮጡ ሲመጡ እኔ ራቁቴን ነኝ። በፓንት ብቻ ነው ያለው። ልጁ ወንድ ልጅ ያለው ሕፃን ነው፣ ያው ራሱን የቻለ ልጅ ነው። እየሮጠ ሄዶ ውስጥ ልብስ አመጣለኝ፣ ለበስኩኝ። ከዛን አባትየው እጄን ይዞ ይሄ አፌን ጠረገልኝ። ከዛን ሐኪም ቤት ወስዶ ይሄ ከንፈሬ ተሰፋ ማለት ነው። ከተሰፋ በኋላ ዳንኩኝ። ድኜ እያለው ደግሞ እንደዚሁ በአንድ ወር ውስጥ ነው እንግዲህ ይሄ ሁሉ ፈተና። አንድ ወር ሳይሞላ አዲስ ነኝ፣ ምንም አላውቅም። እውነቴን ነው የምላችሁ። ከዛን አንድ ጊዜ ደግሞ ልብስ ተወክሽ ተብዬ የአባያ ይሄ ነጩን አባያ እንትኑን እንደዚህ 6 ቁጥር ላይ አድርጌያለሁ። አንዴ ብቻ ዙ ሳረገው አንዴ ተነሳ። ማባኮ ባንዴ አንዴ አሁንም እንዲህ ሳረግ አንዴ ተነሳ። ከዛን ጠቅልዬ ቁጭ አረኩኝና እንትኑን አጠፋው፣ ነቅዬ ሶኬቱን ነቅዬ አሁንም ሂጃቤን ለብሼ የት ወጣው? ከግቢ ውጪ ወጣው። ከዛ ተከታትሎ ያዙኝ፣ ቤት ገባው። እንደዛ እያልኩ ለመርኩኝ፣ እነሱንም ለመርኩ፣ ጸባቸውንም ለመርኩ። ልጆቹንም ወዳቸዋለሁ፣ ልጆቹም ይወዱኛል። በፍቅር እያለን 9 ወር ሆነኝ። 10ኛ ወር ላይ አሁንም እንደዚህ ተጣላን። በሆነ ነገር በምን እንደሆነ አላውቅም፣ አላስታውስም። ከዛን ተቆጣኝ፣ በጣም ተቆጣ፣ ጮሄብኝ። ከዛን ዝም ብዬ እንደዚህ ያልኩኝ። እኔ እንደ አበሻዎች ያዝናሉ ብዬ ነው የሚያዝኑ መሰለኝ። በቃ አዝኖ ምናምን ተቆጥቶ የሚመልሰኝ መሰለኝ። ከዛን ሩጬ ወጣውና ሩጬ መኪና ውስጥ ገባው። ብዙ መኪናዎች ቆመዋል፣ እዛ ቆምኩኝ። አንድ ጓደኛው መኪና ውስጥ አስቀምጦ ተከታተለ ሂዶ ያዘኝ። በእናትሽ ነው ያለኝ። አልገባም አልኩኝ። ነይ ቤት እንመለሳለን። እንዶ አልሄድም። እኔ በቃ የሚያዝንልኝ መሰለኝ፣ እንደ ኢትዮጵያ ሰዎች መሰለኝ፣ በጣም የሚያዝን መሰለኝ። እሱ ደንታ የለውም፣ እሱ ጉዳይ የለውም። ከዛም በኋላ ያዘኝ፣ መጣው። እንቲ መጅኑን አንቺ እንትን ጅብ ነሽ እንደ ምናምን አለኝ። እኔ በቃ የሚተወኝ መሰለኝ። ከዛን መጣው። ልብስውን እንዳለ ያራገፈ ሻንጣ ላይ ጨመርኩኝ። ሻንጣ ላይ ጨምሬ ተነሽ ያለኝ። ለካ ትኬት ተቆርጧል፣ ተዘጋጅቶ ነው ያለ። ተነሽ ያለኝ ሳላስብ ወደ ሀገሬ ላከኝ ማለት ነው። ወደ ሀገሬ ላከኝ። ወደ ሀገሬ ሂጄ ከ10 ዓመት በኋላ 10 ዓመት ፓስፖርቱ 10 ዓመት ፓስፖርት ከአባቴ ሳጥን አውጥቼ 2007 በቀደም አሳድሼ ወደዚህ ሀገር መጣው ማለት ነው። በአንድ ዓመት የተመረ 2004 ተርኩኝ 2004 ተርኩኝ። በቃ 2007 ልገባ 2 ወር ምናምን ስቀር ወደ ሀገሬ በ10 ወሬ ወደ ሀገሬ ገባው። የ10 ዓመት ፓስፖርትን አሳድሼ ደግሞ ወደዚህ ባህሬን መጣው። በዛኔ እንደ ዛሬ እውቀት ብኖር፣ እንደ ዛሬ ቢያስተውል፣ እንደ ዛሬ ትንሽ ቢበስል፣ እንደ ዛሬ ትንሽ ቢያስብ እንደዛም ሩጬም አልወጣም። አሁን እዚህ ይሰደባሉ። ስንቱን መከራ ስንቱን ችግር ችዬ ውጬ ነው ያለሁት እዚህ ቤት ማለት ነው። እንደዛ በዛኔ ደግሞ ትንሽ ውስጤ ላይ የሆነ የሚበስል ነገር ትንሽ ቢያስብ ኑሮ አልወጣም ነበረ። ከዛ ዛሬ ደረጃዬ መልካም ቤት ይዤ ጥሩ ኑሮ ላይ ነበረ የምኖረው። በቃ ራሴን ችዬ ለሰው በቅቼ ነበረ የምኖረው ማለት ነው። እንደ ዛሬ ቢሆን ግን መቼ ልጅነትም ያለ ሀሳብ መኖርም ጥሩ አይደለም። እውነቴን ነው የምለው። መቸከል ጥሩ አይደለም። መናደር ጥሩ አይደለም። በጣም ቸክሎ መረጋጋት ነው። የሆነ ችግር ቢመጣ ለራሱ
ወደ ራስ መመለስ ነው። ተመልሶ የሆነ ቦታ ወይም ሻወር ገብቶ ንዴት በጣም ንዴት ካማረረ ሻወር ገብቶ ልብስ ቀይሮ ጸልዮ በቃ ወደ ራስ መመለስ፣ ወደ ራስ ተመልሶ ማሰብ ነው። ያሰበ ሰው ደግሞ ወደፊት እንጂ ወደ ኋላ አይመለስም። ያለ ማወቅ ነው። እና በአንድ አመት ልበል እንግዲህ ተመልሼ አዲስ አበባ ገባሁ እና በጣም የሚገርም ነው። በጣም የሚያሳዝንም ነው። እንደዚህ አይነት መቸከል ጥሩ አይደለም። እና ደግሞ በቀልድ አይደለውም የመጣሁት። ከዛ እኔ አይደለም አየር ላይ ወጥቶ መምጣት፣ መኪና ላይ ወጥቶ መምጣት ለራሱ በጣም ነበረ የምፈራው። ያን ሁሉ ሀገር አልፌ መጥቼ በባዶ ተመለስኩ። 2004 ማለት ነው። 2004 መጣሁ፣ 2005 ተመለስኩ። እንደ ዛሬ ቢያስብ ስድቡንም ሁሉንም ችዬ ነበር የሚቀጥለው። ዛሬ ደረጃዬን አውቃለሁ ነበረ። ዛሬ ትንሽ በስያለሁ። ትንሽ በቃ ሰውነት እንደ ዱሮም አይደለም። እኔ አሁን እንደ ዱሮም አይደለሁም። ሰውነት እየቀነሰ ይመጣል። አይመችም። እና እንደዚህኛው ሀሳብ በኖረኝ ዶሮ ብዬ የተጸጸትኩበት ጊዜ አለ። እና አሁንም ደግሞ እግዚአብሔር አለ። እና በቃ ይሄን ይመስላል። በዚሁ አቋርጣለሁ፣ በዚሁ ጨርሳለሁ።